ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል። ገላትያ ምዕራፍ 3 ከቁጥር 1 እስከ 3 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር ወዳለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንግዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁ። በመንፈስ ጀምራችሁ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። መልእክታችን ሁልጊዜ ለመበርታት የክርስቶስን መስቀል መመልከት፣ ሁልጊዜ ለመበርታት የኢየሱስ ክርስቶስን መስቀል መመልከት በሚለው ሐሳብ ነው ሼር ማድረጋችሁ። እዩት መስቀሉን በሚል ነው። እዩት ኢየሱስን፣ እንየው መስቀሉን፣ ዳግመኛ እንመልከተው የተሰቀለውን ጌታ። መቼስ መስቀሉ ሲታይ ሌላ ነገር የለም። መስቀል ሲታሰብ የተሰቀለ ጌታ ነው የሚታየው። መስቀል ስናስብ የተሰቀለ ኢየሱስ ነው የሚታየው፣ ሌላ ነገር የለም። መስቀል ደግሞ ተረሳ ማለት ሌላ ነገር ነው የሚታየው። ስለዚህ ሐዋርያው ጳውሎስ እዚህ ጋር ላሉ አማኞች የሚነግራቸው ለገላትያ ሰዎች በጣም ገርሞት ነው። በጣም ገርሞታል። በጣም እገረማለሁ የሚል ነው። ምክንያቱም ምንድነው ያስደነቀው? አለማስተዋላችሁ በጣም ይገርመኛል አለ። ሲጀመር መስቀሉን ወንጌል የመስቀሉን ቃል ነገርኳችሁ፣ እናንተ ደግሞ ጌታን ተቀበላችሁ፣ ደግሞ በመንፈስ መኖር ጀመራችሁ። ሁሉ ጊዜ አይናችሁ ፊት ኢየሱስ ነበር የሚታያችሁ፣ መስቀሉ ነበር የሚታያችሁ። ቀና ሲሉ በጸሎት መስቀሉ ይታያቸዋል። መስቀሉ ላይ ደግሞ የተሰቀለው ክርስቶስ ነበር የሚታያቸው። የገላትያ አማኞች ሁሉ ጊዜ ቀንም ሌሊትም አዲስ ሆነው የተወሰነ ዓመት ድረስ ኢየሱስ ነበር የሚታያቸው። ከዚህ የተነሳ በጣም ኢምፓክት የሚያመጡ ሰዎች ነበሩ። ከዚህ የተነሳ ደግሞ ሕይወታቸው የተቀጣጠለ ነበረ። በመንፈስ ደስ የሚል ሕይወት እንዳላቸው ያሳያል የገላትያ ሰዎች። ግን ጳውሎስ ከጥቂት ጊዜ በኋላ ሲያያቸው እነዚህ ሰዎች መስቀሉ ሳይሆን ሌላ ነገር ነው የሚታያቸው። ጠፍቷል መስቀሉ ከዓይናቸው ፊት። ለዚህ ነው በመገረም ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ ተሰቅሎ ይታይ ነበረ። አሁን ማን ነው አዚም ያደረገባችሁ? ይሄም መስቀል እንዳታዩት ማን የሸፈነባችሁ? ማን ነው የጋረደባችሁ? አሉ እኮ በእምነት ውስጥ በክርስትና ውስጥ እኮ አሉ፣ በቸርች ውስጥ እኮ አሉ። ግን እዛ ውስጥ ሆነው መስቀሉ የለም። ከአንደበታቸው ጠፍቷል፣ ከስብከታቸው ጠፍቷል፣ ከመዝሙሩ ጠፍቷል። አሁን ሌላ ነገር ነው የሚወራው በእነሱ ሕይወት፣ በቸርቻቸው በሕይወታቸው። መስቀሉ የሚባለው ነገር እንደ ሞኝነት ተቆጥሮ ሊሆን ይችላል፣ ወይም ደግሞ እንደ ሌላ የሚበልጥ ነገር አለ ተብሎ ሊሆን ይችላል። መስቀሉ ተረስቷል። የለም፣ ቸርች ነው፣ መስቀል የለም። መስቀሉ የማይሰበክበት፣ መስቀሉ የማይታይበት፣ ኢየሱስ የማይታይበት ሕይወትና አገልግሎት ነበር የነበራቸው። ለዚህ ነው ጳውሎስ እንደ መቆጣትም ብሎ ነው ሲጀምር። አሁን ገላትያ ላይ ስታዩት፣ ሌላው መልእክት ላይ ስትመለከቱ ብዙ ነገር እንደዚህ ነው እንዲህ ነው እያለ ይናገራል። እዚህ ጋር ግን ገና ሲገባ ከክርስቶስ ሐዋርያ የሆነ ይላል ምዕራፍ 1 ላይ ከጌታችን ከኢየሱስ ሰላም ለእናንተ ይሁን ካለ በኋላ በቀጥታ ነው ከዚህ ይላል። ገና ሲጀምር ቁጥር 6 ላይ እናንተ በክርስቶስ ጸጋ እናንተን ከጠራችሁ ከሱ ወደ ልዩ ወንጌል እንዴት ፈጥናችሁ ሄዳችሁ? ቀጥታ ነው ጳውሎስ ሌላ መልካም ነገር የነገራቸው። እንዴት ነው ወደ ሌላ ልትሄዱ የቻላችሁት? እንዴት ነው መስቀሉ ከእናንተ አይን ፊት ሊጠፋ የቻለው? እያለ ሲላቸው እንሰማለን። ወገኖቼ እንግዲህ ስለ በጣም መንቃታል አለማስተዋል ነው ለነገሩ ሲናገር። ምን የማታስተውሉ የማያስተውል ሕዝብ ይገለበጣል ይላል። ተገልብጠው ነው ያገኛቸው። አለማስተዋላቸው። ይወዳሉ የእግዚአብሔርን ነገር፣ መንፈሳዊ ነገር ይፈልጋሉ፣ ግን አላስተዋሉ። ስለዚህ የሰይጣን ስትራቴጂው ምንድነው ብለን ስናስብ በዘመናት መካከል
በፊት በዱላ ነበር። ትተዋለህ አትተውም? ባለፈው 7ቱ አብያተ ክርስቲያናት ትተዋለህ አትተውም እያለ በጉልበት እየደበደበ በእሳት ነው ማቃጠልህ ብዙ ነገር እያለ በጉልበት ነበር ለማስተው። በኋላ ግን አሰራር ቀይር ተባለ ሰይጣን። ሰው በዚህ ነገር አልበገር ሲለው አሰራር ቀየረ ማለት ነው። አሁንም የሚሰራበት አንዱ ስራው ምንድነው? እዛው ቸርች ይቀመጡ ተዋቸው፣ ግን መስቀሉን ሸፍንባቸው፣ መስቀሉን እንዳያዩ አድርጋቸው የሚል አጋንንታዊ ተጽዕኖ ነው የተነሳው። ስለዚህ ሰው ቸርች ውስጥ ሆኖ ከ313 ዓመት በኋላ ባለው ክርስትና ስናጠናው ከቸርች አትሂድ አይደለም፣ ቸርች አታምልክ አይደለም፣ አትዘምር አይደለም። ሂድ፣ ግን ምን አድርገው? አይኑን ሸፍንበት። ምን እንዲያደርግ? መስቀሉን እንዳያስብ አማኝ መስቀሉን እንዳይመለከት። ኢየሱስ ነው አዛ ላይ ያለ፣ እሱን እንዲረሳው አድርግ የሚል ስለነበረ ተሳካለት። እዚህ ጋር ራሱ ገና ከጅማሬው የገላትያ ሰዎችን ሸፈነባቸው። ይሄንን ምን ይለዋል? አዚም ይለዋል። አዚም በጌታ በኢየሱስም ይመታ። እስቲ አሜን በሉ ባካችሁ። አዚም ያደረገባችሁ ማን ነው? በእንግሊዘኛው ላይ ዊች ነው የሚለው፣ ወይ ደግሞ በሌላው ትርጉም ላይ መተት ይለዋል አዲሱ ትርጉም። እንዴ አማኝ መተት ይሰራበታል እንዴ? አማኝ መተት ማን ያደረገባችሁ? እንዴ የጌታ እኮ ናቸው። ጳውሎስ ምን አለ? መተት አዚም ያደረገባችሁ ማን ነው? አዎ የማስተውል ክርስቲያን ከሆነ አዚም ይሰራበታል ማለት ነው። መተት ላይ ይሰራል ማለት ነው። መተት ማለት ዲፋይን ላድርግላችሁ። ብዙ ጊዜ መተት ሲባል የምናስበው ምንድን ነው? የሆነ ጠንቋዮች መተው የሆነ ነገራችን ላይ የሆነ የሚጥሉብን ነገር። መተት ሲባል የሆነ የጥንቆላ አሰራር ብቻ አድርገን ነው የምናስበው። መተት የሚባለው ምንድነው ስንል፣ መተት በዚህ ክፍል ዲፋይን ስናደርገው መተት ማለት አማኝ መስቀሉን እንዳያይ የሚጋርድበት ማንኛውም ግርዶሽ በሙሉ መተት ነው። ክፍል እንደምንመለከተው መስቀሉን የሚጋርድብን፣ መስቀሉን የሚሸፍንብን፣ መስቀሉን እንዳናይ የሚያደርገን ነገር በሙሉ አዚም ይባላል፣ መተት ይባላል። ስለዚህ ወገኖቼ ሆይ ይሄ መተት እየሰራ ነው ወይ? በዚህ ዘመን በደንብ አድርጎ ክርስቲያን ላይ መስቀሉን እንድንረሳ የሚያደርገን ብዙ መተት አለ። ሰይጣን ስራው ይሄ ነው፣ መተት፣ አስማት፣ መስቀሉን መሸፈን ማለት ነው። ዛሬ በዚህ ሰዓት ወገኖቼ ሆይ ምን ይታያችኋል? መስቀሉ ይታያችኋል? ፊት ለፊት አይናችሁ ፊት ከታያችሁ መተት የለም ማለት ነው። ድግምት የለም ማለት ነው። መስቀሉ የሚታየን ከሆነ፣ ኢየሱስ የሚታየን ከሆነ፣ ኢየሱስ ተስሎ ሁሉ ጊዜ እሱን የምናየው ከሆነ፣ ሁሉ ጊዜ እሱን የምንሰብከው ከሆነ፣ ሁሉ ጊዜ ውስጣችን የሚመላለስ ከሆነ መተትና አስማትኛ ላይ የለም ማለት ነው። ነገር ግን እንደ ገላትያ ሰዎች ግርዶሽ ጋርዶብን ከሆነ መተት አለ ማለት ነው። ዛሬ መተት በጌታ በኢየሱስ ስም ይመታ። አረ በደንብ ይመታ። በኢየሱስ ስም የወደቀ ይሆን። በጣም ሞልቷል። ሰይጣን በዚህ ዘመን መተትና አስማት በማድረግ መስቀሉን ሰውሯል። በዚህ ዘመን ያለችው ቤተክርስቲያን ስንመለከት በጣም መስቀሉ የተሸፈነበት ዘመን ነው ማለት ይቻላል። ቸርች አለ፣ ህዝብ አለ፣ ምድር አለ፣ አገልግሎት አለ፣ ሰባኪ አለ፣ ፕሮፌት አለ፣ ፓስተር አለ። ሰይጣን ግን ምን አድርጓል? እንደ ገላትያ ሰዎች መጋረጃ ጋርደዋል። አሁን በሶስት ነገር ነው ዲያብሎስ የሚሰራው አዚሙን የሚረጨው። አንደኛ ከትክክለኛ ወንጌል ላይ በመጨመር የጨመረ የሚሰራው ትምህርት አለ፣ እየቀነሰ የሚሰራው ትምህርት አለ፣ ትዊስት እያደረገ ደግሞ እያጣመመ የሚሰራው ትምህርቶች አሉ። እነዚህ ነው የረጨ ያለው ቸርች ውስጥ ማለት ነው። መደመር፣ መቀነስና ማጣመም የሚባሉ ነገሮች አሉ። እነዚህን በደንብ ተሳክቶለታል። ቸርች ውስጥ ይቀመጥ ሰው ችግር የለም ይላል። ግን ምን አድርግበት? ከትክክለኛ ወንጌል ጨመር አድርግና እሱን እንዲያምድ አድርገው ይላል። እሱን ጨመር ካደረገ አንድ ሰው መስቀሉ ተሰወረበት ማለት ነው። አሁን ገላትያዎችን መጨመር ያደረገባቸው ምን ጨመረ? ኢየሱስ ያድናል፣ ኢየሱስ ሞቶልናል፣ ፕላስ በስራ ነው የምድኑት። ስሩ። ወደ ህግ ትምህርት እንደገና መለሳቸው፣ ጨመረው።
ስለዚህ በንጹህ ወንጌል ላይ ሲጨመር ያ ምን ይሆናል? አዚም ይሆናል። ክርስቶስ ምን ብሏል? ተፈጸመ ብሎ ጨርሶታል አይደል? እነዚህ የገላትያ ሰዎች መጀመሪያ ተፈጸመ ብለው ተቀብለው አሁን ግን እንደገና ወደ ሕግ ሥራ እንደገና የሆነ ነገር በማድረግ የሆነ ሥራ በመስራት በመጾም በመጸለይ ወይ የሆነ ነገር በማድረግ ነው ብቻውን አይበቃም፣ ኢየሱስ የጨረሰው አይበቃም የሚል ሌላ ወንጌል ሲገቡ ሸፈነባቸው። አዚም የሚገለጠው ወገኖቼ ሆይ ከተባለው ከንጹህ ወንጌል ሲጨመርበት ያ አዚም ይሆናል። እግዚአብሔር በወንጌል ላይ የተጨመረውን ትምህርት ከምድራችን ይንቀለው። አሜን፣ ይንቀለው። ለዚህ ነው ወደ ሌላ ወንጌል እንዴት ሄዳችሁ ይላል። ሌላ ወንጌል ነው አዚም የሚጭነው ወገኖቼ። ሌላ ወንጌል የሚጨምር ወንጌል በኢየሱስ ክርስቶስ የመስቀል ሥራ ላይ የሚጨምር ወንጌል እሱ ሌላ ወንጌል ነው። አዚም ጫነ። ስለዚህ ወገኖቼ ሁልጊዜ ለመበርታት ከፈለግን የክርስቶስን መስቀል የሚሸፍንብንን በማሳብ በማባረር ከላያችን ላይ በማስወገድ ወደ ትክክለኛ ወንጌል በቃ ጨርሶታል ኢየሱስ ተፈጽሟል ወደሚለው ወደ መስቀሉ ማየት አለብን። አንዱ በመጨመር ነው፣ ሌላው በመቀነስ ነው። አዚም የሚጭነው መቀነስ ምንድነው? የሚቀንሰው ለምሳሌ የጸጋ ትምህርት የሚባል በማስተማር በዚህ ዘመን ጸጋው ነው በጸጋው ነው በሚል ምን ይቀንሳል? ጸጋው ያለ ቅድስና ይቀንሰዋል። ቅድስና ያለ ቅድስና ጸጋው ነው፣ እንደው በጸጋው ድነሃል፣ በቃ እንዴት ድነሃል፣ ምንም አትሆንም። ይሄ አዚም ነው። መስቀሉን የሚሸፍን ትምህርት ነው። እንደው በጸጋው ጸጋ ነው የሚሰበከው። በጸጋው ነው። ቅድስና አይሰበክም፣ ንጽህና አይሰበክም። ቀነሰው ወንጌሉን። ስለዚህ ብዙ ሰው በዚህ ዘመን በጸጋው ነው እያለ ኃጢአትን ይቀጥላል። ለምን? ጌታ በጸጋው። ይሄ ልዩ ወንጌል ነው የሚባለው፣ ይሄም የሚቀንስ ወንጌል። ስለዚህ ይሄም የወንጌል ፓርት ነው። ቀነሰው። ልክ ነው እኮ ጸጋው ሁላችን የምናምንበት ነው። ኢየሱስም ያዳነን በጸጋው ነው። ጸጋው በእምነት አድኗችኋል ይላል። ነገር ግን ጸጋውን ቀንሶ ቅድስናን ቀንሶ ምንም ችግር የለም፣ ስጋ ደካማ ነው፣ የፈለግከውን ብታረግ ምን ችግር አለው? መስቀሉን ሽፍን እያደረገ ያለ ትምህርት ይሄ ነው በዚህ ዘመን። ይሄ ትምህርት ባለበት ወንጌል በተቀነሰበት መስቀሉን ማየት ሰው አይችልም። ለዚህ ወገኖቼ ከዚህ አይነት ከሚሸፍን ትምህርት ራሳችን መጠበቅ አለብን። ክርስትና በጸጋው ነው። ጸጋው ግን የኃጢአት መስሪያ ላይሰንስ አይደለም ማለት ነው። ፈቃድ አይሰጥም። በጸጋው የዳነ ሰው በቅድስና ይኖራል። ወንጌሉ እንደሱ ነው የሚያስተምረን። ስለዚህ አዚም የሚባለው ይሄ ነው፣ አዚማዊ ትምህርት። ሌላው የሚቀንስ የሚባለው ይሄ ያለ መስቀሉ ፕሮስፔሪቲ መስበክ ማለት እኮ ነው። አያችሁ፣ መስቀል በሌለበት ብልጽግና መስበክ ራሱ መቀነስ ነው። ብልጽግና አንዱ የወንጌል ፓርት ነው፣ ትክክል ነው፣ ሰው እንዲበለጽግ። ግን መስቀል አይሰበክም እዛ ውስጥ። መስቀል የሌለበት ብልጽግና ወንጌል ራሱ ምንድነው ማለት ነው? አዚም ነው። ተውቶ መስቀል አትስበክ ነው። መከራ አትስበክ። ክርስትና መከራ የለበትም። በቃ ትበለጽጋለህ፣ ሀብታም ትሆናለህ፣ ቤትና መኪና ትገዛለህ፣ ሁሉ በቃ ምድራዊ ነገር ብለህ መስቀል ተሸክመው ሂድ የሚለውን ይቀንሰዋል። እኔ መከተል የሚወድ ቢኖር መስቀሉን ተሸክሞ ይከተለኛል እንደሚለው። ስለዚህ መስቀል የሌለበት ብልጽግና ራሱ ምንድነው? አዚም ነው። ስለዚህ ብልጽግና ተሰበከ ዛትስ ኦኬ። ግን መስቀሉ አብሮ ጌታ ኢየሱስ ምንድነው ያለው? ከመስቀሉ ጋር አብሮ እኔ መከተል የሚወድ ቢኖር ራሱን ይካድ አለ። በዚህ ምድር ላይ 100 እጥፍ ይቀበላል፣ በሰማይ የዘላለም ሕይወት ከመከራ ጋር ነው የሚለው። ስለዚህ ብልጽግና የሚባለውም አስተምሯል በዚህ ዘመን። ደስ ይላል፣ ሁላችንም መበልጸግ እንፈልጋለን፣ ይሁንልን፣ በልጽጉ። ግን መስቀሉን ተሸክሞ ነው። ስለዚህ መስቀሉን የሚያስጥል ራሱ ምንድነው? አዚም ነው፣ መተት ነው ማለት። ስለዚህ ወገኖቼ ሆይ ይህንን ነው እንግዲህ የሚነግራቸው። ማን ነው አዚም ያደረገባችሁ? ማን ነው እንደዚህ መተት አድርጎባችሁ መስቀል የሚባለው የጠፋ ውስጣችሁ? ያለ መስቀል የሆነ ብልጽግና፣ ያለ መስቀል የሆነ ጸጋ፣ ያለ መስቀሉ የሆነ የሕግ ሌጋሊዝም፣ እነዚህ ሁሉ ምንድናቸው? አዚም መተት ይባላሉ። ታዲያ እስቲ ያስቡ፣ ትውልዱ እኮ በመተት ውስጥ ነው ያለው። ብዙ ሰዎች በመተት ውስጥ ነው ያሉት። ተሸፍኖባቸዋል መስቀሉ። እግዚአብሔር ዛሬ የተሸፈነበንን መስቀል ከላያችን ላይ መጋረጃውን ያንሳው።
አረ በደንብ አሜን። ያንሳው ወገኖቼ፣ ይነሳ። መስቀሉ በማይታይበት፣ መስቀሉ ከፍ ብሎ በማይታይበት፣ ኢየሱስ በማይታይበት ቦታ ላይ ኃይል የለም፣ ጉልበት የለም፣ ቅድስና የለም፣ ማሸነፍ የለም። ስለዚህ እንደገና መስቀሉን እናንሳ፣ እንደገና መስቀሉን እንመልከት። እናንተ የማታስተውሉ የገላትያ ሰዎች ሆይ አዚም ያደረገባችሁ ማን ነው? ስለዚህ ምጥ ይዞኛል እንደገና እስኪሳልባችሁ ድረስ ጳውሎስ ይጸልያል፣ እየገሰጸ ይጸልያል። ምጥ ይዞኛል፣ ምጥ ይዞኛል ይላል። ለዚህ ወገኖቼ ሆይ ዛሬ እንግዲህ በእውነት እንጸልይ እንዲገፈፍ። አንዳንዱ አናውቀውም እኮ ቢታወቅ ጥሩ ነው። ግን ይመስላል ሃይማኖት፣ ይመስላል ወንጌል፣ ይመስላል ግን ልዩ ወንጌል ይለዋል። ልዩ ክርስቶስ የሚሰበክበት መከራ የሌለው ወንጌል፣ ችግር የሌለው ወንጌል፣ ቅድስና የሌለው ወንጌል በሙሉ አዚም ነው። የኛ ወንጌል ሁሉም አለው፣ መከራም አለው፣ ቅድስናም አለው፣ ብልጽግናም አለው፣ ሁሉ ነገር ያለበት ሙሉ ወንጌል። ለዚህ ነው ጌታ ኢየሱስ ክርስቶስ የተናገረው፣ ጳውሎስም የተናገረውን ተናግሬ ልጨርሰው። እንግዲህ የሚያናውጣችሁ ሌላ ወንጌል የሚሰብኩላችሁ ከሰማይ መልአክም ቢሆን ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። ዋው ከባድ ነው። ሌላ ወንጌል የሚቀበለው የሚሰብክ ሰው ቢኖር እርጉም ይሁን። በጣም ይከብዳል። እርጉም የተረገመ ይሁን። መቼስ መጽሐፍ ቅዱስ ላይ እርግማንን ኢየሱስ አነሳልን ይላል። የተረገመ ሰው ምን አይነት ነው? ልዩ ወንጌል ከተሞላው ከዚህ ሙሉ ወንጌል የሚቀንስ የሚጨምር ወይ ትዊስት የሚያደርገው የሚያጣምም እንደ ጆሆቫ ዊትነስ እንደ ኦንሊ ጂሰስ የመሳሰሉ ደግሞ ትዊስት ነው የሚያደርጉት፣ ጠመዝዙታል። አብ ወልድ መንፈስ ቅዱስ ሶስት የሚባል ነገር የለም፣ አንድ ነው ሁሉ ነገር። ጭፍልቅ አድርገው አብም ወልድም መንፈስ ቅዱስ ትዊስት ያደርጉታል ጠምዝዘው። ኦንሊ ጆሆቫው ደግሞ ኢየሱስን ትንሽ አብን ትልቅ አድርጎ ትንሹ አምላክ ያለ የሚል የሚጠመዝዝ ትምህርት ነው። ስለዚህ እነዚህ ሁሉ የርግማን ትምህርቶች ናቸው። ኢየሱስ ግን ከርግማን ሊወጀን መጣልን። ክብር ለሱ ይሁን። ስለዚህ ወገኖቼ ሆይ ዛሬ እንግዲህ አዚም በእኛ ላይ አይሰራም፣ መተት በእኛ ላይ አይሰራም። ጌታ እግዚአብሔር ይባርካችሁ። አጭር ጸሎት አድርጌ እንጨርሳለን። ጌታ ይመስገን። አጭር ጸሎት አረጋለሁ። በዚህ ሰዓት ልዩ ወንጌል ሌላ የሆነ መተተኛ ድግምት የሆነ ነገር ከኛ ይራቅ። ሃሌሉያ። በጌታ በኢየሱስ ስም አጭር ጸሎት አድርጎ መጋረጃው ይነሳ። ድንገት ሳናቀው በሰማነው በሚዲያ ልክ ነው ብለን ያዝነው የተሳሳተ ነገር እሱ መተት ነው። ኢየሱስን መስቀል የሚሸፍን የኢየሱስ ክርስቶስን ነገር ከዓይናችን ፊት የሚያጠፋ እሱ መተት ነው። እሱ ጥንቆላ ነው። እሱ ምንም አይጠቅምም፣ ኃይል የለበትም፣ ያደክማል፣ በስጋ ነው የሚያደርገው። ሃሌሉያ። እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። የዘላለም አባት እግዚአብሔር ክብር ምስጋና ላንተ ይሁን። ሃሌሉያ። አባቶይ በእውነት በዚህ ሰዓት እናመሰግናለን። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችን ተስሎ እንደነበረ እንደመጀመሪያው ዛሬም ምናልባት የተጋረደ ነገር ቢኖር ሳናቅ የተጨመረ ወንጌል እየተከተልን ከሆነ፣ ሳናቅ የተቀነሰ ወንጌል እየተከተልን ከሆነ፣ ሳናቅ ደግሞ የተጣመመ ወንጌል ይዘን ዓይናችን ላይ ጋርዶ ካለ አሁን እጸልያለሁ መጋረጃው በጌታ በኢየሱስ ስም የተነሳ ይሆን። መስቀሉን የሰወረ መጋረጃ በኢየሱስ ስም ከላያችን ላይ ይገፈፍ። መስቀሉን የሸፈነ የትኛውም አይነት ተግዳሮት በጌታ በኢየሱስ ስም ከኛ ላይ ይነሳ። ጌታ ሆይ ያንተን መስቀል፣ ያንተን ሞት፣ ያንተን ትንሣኤ፣ ያንተን ዘላለማዊ ሕይወት እንዳንከተል የሚያደርግ የትኛውም ያጋንንት አሰራር በኢየሱስ ስም የተመታ ይሆን። በኢየሱስ ስም የተመታ ይሆን። በኢየሱስ ስም የተመታ ይሆን። ከኢትዮጵያ ምድር ከአሜሪካ ምድር ላይ ያለ መጋረጃ መስቀሉን የሰወረ መስቀሉን የሸፈነ መተትያዊ የሆነ ወንጌልን ኃይል ያሳጣ ወንጌልን ፓራላይዝ ያደረገ የትኛውም አሰራር ዛሬ በትንሣኤው ኃይል የተገለበጠ ይሆን። በትንሣኤው ኃይል የተገለበጠ ይሆን። በትንሣኤው ኃይል የተገለበጠ ይሆን። ሃይማኖት አስይዞ ቤተ ክርስቲያን ያስመጣ ነገር ግን ያፈዘዘ ያደነዘዘ መንፈስ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ይመታ። የትኛው መጋረጃ የተቀደደ ይሆን
በኢየሱስ ስም ይወጋ፣ በኢየሱስ ስም ይመታ። እግዚአብሔር ሆይ አድነን ከዚህ ወንጌል፣ ትውልዱን አድን ከዚህ ወንጌል። እኛ ደግሞ የተረገምን እንዳንሆን ጌታ ሆይ ሌላ ወንጌል እንዳንሰብክ አንተ ጠብቀን። ከክርስቶስ ከተሰቀለውና ከተነሳው ከሞተው ከሱ ውጪ ሌላ የተጨመረ የተቀነሰ የተጣመመ ወንጌል ሳናቀው ስንሰብክ እንዳንገኝ የተረገምን እንዳንሆን እግዚአብሔር አምላካችን ሆይ አንተ ጠብቀን። ጌታ እግዚአብሔር ሆይ እናመሰግናለን። ከዚህ ቀን ጀምሮ መጋረጃው ይነሳ፣ እንደገና ኢየሱስ ቁልጭ ብሎ ይታየን፣ እንደገና መስቀሉ ተገልጦ ይታየን፣ እንደገና ኢየሱስ ተስሎ ይታየን። አባት ሆይ እናመሰግናለን። በወጣቶች በሴቶች በልጆች ሁሉ ላይ ክርስቶስ ጎልቶ ይታይ። ዘመናችንን ባርክልን። እናመሰግናለን ስለሰማህን በጌታ በኢየሱስ ስም አሜን።